ዛሬ ማቀርብላችሁ ጭጋግና ጥል ከተሰኘው መጽሐፍ ላይ የሰርቅ ዳንኤል ጽሑፍ የሆነውን ፍርሃት የተሰኘውን ይሆናል። ተከታተሉኝ። ግን እያለ ከሚወርደው ዝናብ ጋር ተዳምሮ የሚብረቀረቀው መብረቅ፣ የሚያስገመግመው ነጎድጓድ የምሽቱን ሰማይ እየሰነጣጠቀ እየቦዳደሰ እየደረማመሰ ከመሬት ላይ ሊቆልለው የቆረጠና የተነሳ ይመስላል። ምሽቱ ባይገፋም አለግጥ የሚደበላለቀው ሰማይ ዙሪያውን ጨለማ አከናንቦታል። ድጋሚ ሰማዩ ከጥግ እስከ ጥግ አፉን ከፈተ። ስፌቱ ለቀቀ፣ ተተረተረ። እሱ አስደንግጦ፣ እሱ ደነገጠ፣ ጮኸ። በሕክምና መስጫው ክፍል ግድግዳ ላይ ከፍ ብሎ የተገጠሙት ሞለል ያሉ መስታወት መስኮቶች ተርገፈገፉ፣ ተርበተበቱ። በክፍሉ ጣሪያ ላይ በተርታ የተደረደሩት የፍሎረሰንት አምፖሎችም እልም ድርግም አሉና ድጋሚ ልብ ገዙ። ቦግ እልም ቦግ ብለው መልሰው ነፍስ ዘሩ፣ በሩ። ይሄ ዝናብ ኤሌክትሪኩን ሊያቋርጠው እንዳይሆን ብቻ ብላ አሰበች ሲስተር ሶሎሜ። ስራዋን አቋርጣ ፊቷን መልሳ ከጀርባዋ በተሽከርካሪ የብረት አልጋ ላይ በጀርባው የተንጋለለውን የአእምሮ በሽተኛ ተመለከተችው። በነበረበት እዛው በብረቱ አልጋ ላይ ሳይንቀሳቀስ በጀርባው ተንጋሏል። ወደ ውጭ በተነፈሰ ቁጥር ኮረፍረፍ እያለ ገርበብ ባሉት ከንፈሮቹ መሃል አስጠሊታ አረፋ ወደ ውጭ ይወጣል። መልሶ ወደ ውስጥ ሲተነፍስ ደግሞ አየር አጥቶ የሚቃትት የሚጨነቅ ይመስል የታች ከንፈሩ ወደ ላይ ተስቦ ከፊት ለፊት ካሉት ገጣጣ ጥርሶቹ ጋር ይጣበቃል። ከአልጋው ተርፎ ሊፈስ የተቃረበው ግዙፍ ጥቁር አካሉ የተሰጠውን የእንቅልፍ ማስተኛ መድኃኒት ተቋቁሞ አሸንፎ ከላይ የተደረበችለትን ስስ ነጭ የሆስፒታል ጨርቅ ገፎ ጥሎ አፈፍ ብሎ ራቁት ግንዱን የሚነሳ ይመስል ፍርሃት ገባት። አተኩራ ተመለከተችው፣ ገረመመችው። ከታች ከበስተግርጌ በነጩ ጨርቅ አልፈው ብቅ ብቅ ያሉት ሰፋፊ እግሮቹ ከቁርጭምጭሚታቸው ከፍ ብሎ በታሰሩበት የፕላስቲክ ቀለበት ተከርክረው ክፉኛ ቆስለዋል። እብዱ የአእምሮ በሽተኛው ይንዘፈዘፋል። ይቆይና እንደገና እንደ ታረደ በሬ ይነዝረዋል፣ ይመታዋል። ሳይታወቃት አማተበች። ካልጠፋ ስራ ለምን መኖር እያለ ሰው ከአእምሮ በሽተኞች ሆስፒታል ነርስ ይሆናል ትላለች። ከጓደኞቿ ጋር ስትጫወት የገዛ ስራዋን እያጠላላች በተቻላት መጠን ሀሳቧን አሰባስባ ሐኪሙ እንዲዘጋጅላቸው ያዘዟትን የሕክምና እቃዎች ፈጠን እያለች ማዘጋጀቷን ቀጠለች። መንፈሷ ግን ሊረጋጋላት አልቻለም። አሁንም ዞር እያለች በትከሻዋ ላይ እየተገላመጠች ትገረመመዋለች። ከኋላዋ በብረቱ አልጋ ላይ በጀርባው የተንጋለለውን የአእምሮ በሽተኛ እንደ እብድ የምፈራው ነገር የለም ትላለች። ወሬው ሲነሳ የደስደስ የሞላው የህፃን የሚመስል ቆንጂዬ ፊቷን ኮሶ የጠጣች ይመስል አጨማዳ። ሸውራራው እድሌ አንቀሽቅሾ ከነርሶች ማሰልጠኛ ትምህርት ቤት ሲከተኝ ሰነባብቶ እዚህ ከእብድ ጋር ይቀላቅለኛል ብዬ መች ጠረጠርኩ። እኔም አይመስለኝ እንደ እብድ የሚያስፈራ ነገር አለ በስመ አብ ትላለች። ሶሎሜ ከነርሶች ማሰልጠኛ ተመርቃ ሲስተር ተብላ አሁን ያለችበት ሆስፒታል ውስጥ ማገልገል ከጀመረች 4ኛ ወሯን ይዛለች። ግን መልመድ የሚሉት ነገር ፍጹም አልነካካትም። ሰው እንዴት ከእብድ ጋር ይላመዳል? ዘሎ ካነቀኝ በኋላ የምን መላመድ አለ ትላለች። አንቺ ደግሞ ሁሌ ፈርተሽ እንዴት ልትሆኚ ነው? መቼ ነው የምትለምጂው? ሲሏት አብረዋት የሚሰሩ ነርሶች አትፍሪያቸው፣ አትፍሪያቸው ስትፈሪያቸው ነው ጭራሹን የሚዳፈሩሽ ይሏታል ልምድ ያካበቱት እነ ሲስተር አዛሉ። እኔ የቸገረኝ መፍራቴ ነው እንጂ መቼ እብዶቹ መዳፈሩንና ካልፈራኋቸውማ ቢዳፈሩኝስ ምን ቸገረኝ ነበር ትላለች የታች ከንፈሯን አሞጥሙጣ። አብረዋት ለሚሰሩት የሥራ ባልደረቦቿ ሁሉ መሳቂያ ነች። እብድ አይታ ጠግ ስትይዝ ወይም ሩጣ ከአንዱ ክፍል ስትገባ በሳቅ ፍረስ ይላሉ። እንዲህ ሆነሽ ነው እንዴ የምትዘልቂው ይሏታል። አይዞሽ እኛም መጀመሪያ ስንመጣ እንፈራቸው ነበር ትለምጃለሽ ይሏታል የተቀሩት። እሷ ግን አልዋጥልሽ ብሏታል። መልመድ ብሎ ነገር እብድን ካነቀኝ ወዲያ በስመ አብ
ትላለች ስታስበው መላ ሰውነቷን እየነዘራት። ያለፈው ሰሞን ሁኔታው እንደማያዛልቃት ስትረዳ የሚልመድ መስሎ አልታይሽ ቢላት ለአስተዳደሩ ቢሮ ማመልከቻ አስገባች። ወደ ሌላ ሆስፒታል አለዛም ወደ ሌላ ክፍል ራቅ አድርገው እንዲመድቧት አለ አይደል፣ ብቻ ወደ መዝገብ ቤት ወይ ወደ ላብራቶሪ ብቻ የትም ይሁን እብድ ወደ ሌለበት ይሆን። ምን ቢሆንም እስካሁን ምንም መልስ አላገኘችም። ሆ ሰው እንዴት ከእብድ ጋር ይኖራል ትላለች። ድንገት ከጀርባዋ ድምፅ ተሰማት። ፈጠን ብላ ፊቷን መለሰች። ምነው ደነገጥ? አያንቺ ነገር አለች ሲስተር አዛሉ በሩን ከፍታ ወደ ውስጥ እየገባች። አብረው ነው የሚሰሩት። ስትመደብም የሲስተር አዛሉ ረዳት ሆና ነው የተመደበችው ሲስተር ሶሎሜ። ሆ አለች ሶሎሜ አልጋው ላይ ወደ ተኛው አእምሮ በሽተኛ ገልመጥ ብላ። የተኛም ትፈሪያለሽ እንዴ? አይ ሶሎሜ ሲስተር አዛሉ ሳቀችበት። ኦ ለምን አልፈራም? እብድ መሆኑ ቀረ እንዴ? እንዳው አያድርገውና ድንገት ቢነሳስ? ያንን ስስ የታች ከንፈሯን አሞጠሞጠችው። ማስተኛ መድኃኒት እንደተሰጠው እያወቅሽ ሳቂ። አው ተነስ ብትዩ ቢያንስ ለሚቀጥሉት 2 ሰዓታት ንቅንቃይም አለች ሲስተር አዛሉ ሰዓቷን እየተመለከተች። ለማንኛውም መጠንቀቅ ነው፣ መፍራት አይገልም አለች ሰሎሜ ያዘጋጀቻቸውን የሕክምና መሳሪያዎች በተሽከርካሪ ትሪ ላይ ደርድራ ወደ በሽተኛው ያስጠጋች። በጣም ተቆርጧል አሁንስ አለች ሲስተር አዛሉ ወደ አእምሮ በሽተኛው ተጠግታ የታሰረባቸው የፕላስቲክ ቀለበቶች የከረከሯቸውን ያቆሰሏቸውን ቁርጭምጭሚቶቹን እየተመለከተች። ለምንድን ነው ግን የሚታሰረው? ሰሎሜ ጠየቀች። የባሰ ነዋ፣ ለዚያ ራሱን ይጎዳል። እሱማ አደገኛ እብድ ስለሆነ እንደሆነማ ገብቶኛል። ግን አለ አይደል በለስላሳ ነገር ቢታሰር ማለቴ በጨርቅ ወይ ያዘጋጀቻቸውን የሕክምና እቃዎች በትሪው ላይ ያስተካከለች ጠየቀቻት። አየሽ አንዳንድ እብዶች አልፎ አልፎ አስቸጋሪ ይሆናሉ። ያን ጊዜ ደግሞ የሚያደርጉትን ስለማያውቁ ራሳቸውንም እስከ መጉዳት ይደርሳሉ። የገዛ አካላቸውን ከወለሉ ከግድግዳው በቃ ካገኙት እቃ ጋር የሚቀጠቅጡ አሉ። በአካባቢያቸው ሰው ካገኙ የሚተናከሉም ብዙ ናቸው። ታዲያ እነዚህ በተለየ ቦታ ተከልለው ካልተጠበቁ እንደው በጨርቅ እራፊ ሸብ አድርገሽ ብትታያቸው ለራሳቸውም ለሌላውም አደገኛ ነው የሚሆኑት። ታዲያ አትፍሪያቸው የምትሉኝ እነዚህን ነው? ግርም ብሎ አጠየቀች ሶሎሜ። አይ አንቺ ሁሉም እኮ አንድ አይደሉም ሶሎሜ። አንዱ ጤነኛ ጸባይ ከሌላው ጋር አንድ እንደማይሆን ሁሉ የእብዶችም እንደዛው የተለያየ ነው። እንዴት? ጤነኛ ሌላ እብድ ሌላ? እንዴት ብዬ ላስረዳሽ? ስልጠናችሁ ላይ አልወሰዳችሁትም እንዴ? ይኸውልሽ የተለያዩ ናቸው። አንዱ ምንም የማያውቅ ገና ጡጦ እንዳልጣለ ህፃን ሲስቅ ሲፍለቀለቅ ይውላል። ሌላው ጥግ አስደግፈሽው እንደሄድሽው ብትር ቀኑን ሙሉ ከአንድ ቦታ ተገትሮ ሲተክስ ታይዋለሽ። ይሄኛው ደግሞ ከአምላክ የተላከ መሲህ መሆኑን እየማለ እያነባ ሊያሳምንሽ ይጥራል። ያኛው ጥርሱን አግጥጦ አይኖቹን ጎልጉሎ የታሰረበትን ክፍል የመዝጊያ ፍርግርግ ብረት ጨብጦ እየነቀነቀ እያንገጫገጨ ለሃጩን እያንጠባጠበ ይጎመጅሻል። ምን ልበልሽ የተለያዩ ናቸው። በስማ አለች ሶሎሜ ሳይታወቃት። እኔ እኮ አንዳንዴ ለምን ነርስ እንደሆንሽ አይገባኝም አለች ሲስተር አዛሉ ራሷን እየሳቀች እና እየነቀነቀች። ግን አይዞሽ ትለምጃለሽ፣ አትፍሪያቸው። ከስንት አንዱ መሰለሽ አደገኛ የሚሆን ከስንት አንዱ ቢያጋጥመኝስ? ትቀልጃለሽ እንዴ? አያጋጥምሽ ነው፣ እሱማ አያጋጥምሽ ነው። ግን አደገኛዎቹ ተለይተው ስለሚጠበቁ የት ብለው ያገኙሻል አለች በጀርባ የተንጋለለውን የአእምሮ በሽተኛ ገልመጥ ብላ ተመልክታ። ቆይ ለምሳሌ ይሄ አደገኛ ነው አይደል? ሰሎሜ ከንፈሮቿን ወደ አእምሮ በሽተኛው ሙጥሙጣ ታይገች። አጋጣሚ እኮ አስጠንቅቆ አይመጣም። አዎ ሲስተር አዛሉ አመነታች። ግን አየሽ የእብዶች ጸባይ እንደ በሽታው ባህሪ ሊለዋወጥ የሚችል ነው። ለምሳሌ ይሄን ያየሽ እንደሆነ ዛሬ ይደብተዋል፣ ነገ አውሬ ይሆናል፣ ይቀያየራል። ግን እርግጥ ሲነሳበት መቼስ መጥፎ ነው። ለዚህም ነው የታሰረው አይደል? በቃ ፊቷ ቅጭም አለ ሶሎሜ።
እሱስ ልክ ነሽ፣ ያስፈራሉ። ይሄ ራሱ አንዴ ሲስተር ሰምራዊትን ጉድ ሊሰራት ነበር አሉ። ዘበኞች ደርሰው አስጣሏት እንጂ ከዛ በኋላ ነው ለብቻው አንድ ክፍል ውስጥ እንዲደረግ የተወሰነው። እንዴት ጉድ ሊሰራት ምን አደረጋት? ተቻኩላ ጠየቀች ሰሎሜ ለማወቅ ጓጉታ። ተይ እሱንማ ከነገርኩሽ አንድም ቀን እዚህ ግቢ አትውይም። ብቻ ዋናው ነገር አለመፍራት ነው። አሃ ንገሪኝ እንጂ ጭራሹን አስፈራራሽኝ እኮ። ወጥራ ያዘቻት። ምኑን ልንገርሽ? ተነስቶበት ካጋጠምሽው ሊጎዳሽ ይችላል፣ ሊያንቅሽ ሊገልሽም ይችላል። ደግሞ ሴት መሆንሽን አትርሺ። የፈለገውን ቢያደርገሽ ሰው ካልደረሰልሽ በስተቀር አትታገዩ ነገር አውሬ ነው። አትኮጪው ነገር ደንቆሮ። ይሁልሻ በስማ ዘገነናት ሰሎሜ። ያሉበት ክፍል በር ተከፍቶ ዶክተር ዳዊት እንደ ሁሌው ጣደፍ እያሉ ገቡ። ስራ ቢበዛባቸውም ባይበዛባቸውም ሁሌም እንዲህ ናቸው። ቸኮል ማለት ይወዳሉ። እቃውን አዘጋጅተሽ ጨርሰሻል አሏት ሰሎሜን ገና በሩን ሳይዘጉ። አዎ ዶክተር አለች ቀጥ ብላ ቆማ። አዛለች ቀለበቶቹን ከእግሮች ላይ አውልቂልኝ ፈጠን። ጥግ ወዳለው የእጅ መታጠቢያ ሳህን ራመድ ብለው እጆቻቸውን ይለቃለቁ ጀመር ሐኪሙ። ሲስተር አዛምሉ ወደ አይምሮ በሽተኛው ተጠግታ እግሮቹ የተሸፈኑበትን ስስ ጨርቅ ወደ ላይ ሰብሰብ ባደረገችና ቀለበቶቹን ማውለቅ ጀመረች። ወዲያው ሐኪሙ የእጅ ጓንቲያቸውን አጥልቀው ወደ በሽተኛው ተጠጉ። በእርጋታ አጠኗቸው የበሽተኛውን የቆሰሉ ዙሪያቸው የተከረከሩ ቁርጭምጭሚቶች። በጣም ቆርጠውታል እነዚህ ቀለበቶች አሉ ሐኪሙ በለሆሳስ ለራሳቸው እንደሚያወሩ አይነት። በመቀስ ጫፍ የቆነጠሩትን ጥጥ ማጠቢያው መድኃኒት ውስጥ እየነከሩ ቁስሉን በጥንቃቄ መጥረግ ያዙ። ሁለቱ ነርሶች ሐኪሙ የሚፈልጉትን ዕቃ በየተራ እያቀበሏቸው የተጠቀሙበትንም እየሰበሰቡ ቆሙ። ድንገት በሽተኛው በእንቅልፍ ልቡ እንደሚቃዥ ሰው ተወራጨ። ስንት ፍሬ ነው የተሰጠው አሉ ሐኪሙ ካቀረቀሩበት ቀና ሳይሉ አይኖቻቸውን ብቻ አቅንተው ሲስተር አዛሉን በግንባራቸው እየተመለከቱ። አራት ነው የታዘዘለት አለች ሲስተር አዛሉ። ሐኪሙ እንዳቀረቀሩ ስራቸውን ቀጠሉ። ሆኖም አንድ የከነከናቸው ነገር እንዳለ ሶሎሜ ጠረጠረች። ሁሉ ነገር አላምርሽ አላት። በሽተኛው በእንቅልፍ የተደበተ ቢሆንም እረፍት የለሽ ሆነባት። ክፉ ታሰባት። ፈጣሪ አለች ሳታስበው። ሐኪሙ የበሽተኛውን እግሮች አክመው መድኃኒት ቀብተው እንደጨረሱ ሲስተር አዛሉ እሰሪለት አሉና ወደ እጅ መታጠቢያው ሳህን አመሩ። ሲስተር አዛሉ የበሽተኛውን እግሮች በጥጥና በፋሻ አስራ እንደጨረሰች ወደ ክፍሉ ይመለስ ዶክተር አለች አይኖቿን በሐኪሙ ጀርባ ላይ ሰክራ። አዎ ከምግብ ጋር የሚሰጠው መድኃኒት ጽፌ ጠረጴዛሽ ላይ አድርጌዋለሁ እንዳይረሳ አሏት። ሐኪሙ የክፍሉን በር ከፍተው ወጡ። ሁለቱ ነርሶች በሽተኛው የተኛበትን ተሽከርካሪ አልጋ እየገፉ ከሁለተኛ ፎቅ ላይ ከሚገኘው የሕክምና መስጫ ክፍል ወጡና በረጅሙ መተላለፊያ አልፈው ምድር ቤት ወደሚያወርዳቸው አሳንሰር አመሩ። ድንገት ኃይለኛ መብረቅ ጣለ። በመተላለፊያው ጣራ ላይ በተርታ የተሰለፉት ፍሎረሰንት መብራቶች ድርግም ብልጭ አሉ። የዛሬው ዝናብ ደግሞ ሌላ ነው አለች ሲስተር አዛሉ በሽተኛው የተኛበትን ተሽከርካሪ አልጋ ከፊት ለፊት እየሳበች። ጄኔሬተር ግን እንዴት አያዘጋጁም? ግን በሽተኛ ይዞ በኤሌክትሪክ ብቻ መተማመን እኮ አለች ሰሎሜ። መብራት ቢጠፋ ህመምተኞችን መጠበቅ ምን ያህል አስቸጋሪ እንደሆነ ታይቷል። ጄኔሬተርማ አለ፣ ግን ያለፈው ሰሞን ተበላሸ ሲሉ የሰማው መሰለኝ፣ የተሰራም አይመስለኝ አለች ሲስተር አዛሉ። አልጋው ላይ ጇ ብሎ የተንጋለለው በሽተኛ ሲነቃነቅ ያየች መሰላት ሶሎሜ። አንቺ አለች ድንገት ብላ። አረ ይሄ ሰውዬ ይነቃነቃል። አበደ እንጂ አልሞተ። ቢነቃነቅ ይገርማል። ለአንቺ ሲባል እብድ ሁሉ በድን መሆን አለበት ማለት ነው አለች ሲስተር አዛሉ እየሳቀችና እያሾፈች። ደግሞ ለምን ልብስ አይሰጠውም? የህመምተኞቹ ልብስ ሰሎሜ ጠየቀች። በሽተኛው ራቁቱን መሆኑ ከቅድም ጀምሮ ሲከነክናት የቆየ ጥያቄ ነው። መች ላዩ ላይ ያሰነብተዋል ብለሽ ነው
ወዲያው ነው ቀዳዶ ቦጫጭቆ የሚጥለው አለች ሲስተር አዛሉ በተሽከርካሪ አልጋውን ወደ አሳንሰሩ በር እያስጠጋች። ሲስተር አዛሉ የአሳንሰሩን መጥሪያ ተጭና በሩ እስኪከፈት መጠባበቅ ያዙ። ወዲያው በሩ ተከፈተና የበሽተኛውን አልጋ እየገፉ ወደ ውስጥ ገቡ። ከውስጥ ሰው አልነበረ። ሲስተር አዛሉ ድንገት መለስ ብላ ውይ ሶሎምዬ መድኃኒት የታዘዘበትን ወረቀት ረሳሁት፣ እታች ጠብቂኝ መጣሁ አለችና ከአሳንሰሩ ክፍል ወጥታ ወረቀቱን ለማምጣት ሮጠች። የአሳንሰሩ በር ተዘጋ። ጠባቧን ክፍል የሞላት ደብዛዛ ብርሃን ቅፍፍ አላት ሶሎሜ። ቶሎ አለችና ምድር ቤት 0 የሚለውን ቁጥር ተጫነችው። አሳንሰሩ ፈልሰስ እያደረገ ከዛ ከፈራችው እብድ ጋር ይዟት ቁልቁል ወረደ ወደ ምድር ቤት። ብዙም አልሄዱ። ድንገት ያሉበት የአሳንሰር ክፍል ተንገጫገጨች። ገምገም ገጭገጭ ከርከርከርከርከርከር አለችና ቆመች። በአንድ አፍታ በክፍሏ ውስጥ የነበረው ደብዛዛ ብርሃን ውድም አለ። ኤሌክትሪክ አለች ሲስተር ሶሎሜ። ሰውነቷ ቀዘቀዘ። አፏን ደምደም አላት። በጨለማው ውስጥ ገልመጥመጥ ብላ ዙሪያዋን ለመመልከት ሞከረች። ነገር ግን በአካባቢዋ ጭላንጭል እንኳን አልነበረም። ሳታውቀው ሳታስበው ድቅድቅ ያለ ጨለማ ዋጣት። ወደ መዝጊያው ተጠግታ ለማዳመጥ አሰበች። ወደፊት ተራመደች። ልጆቿን አስቀድማ ተጋጨች። ከእብዱ እግር ጋር ተጋጨች። እብዱ አቃሰተ። ለጥቂት ደቂቃዎችን ባለችበት ደርቃ ቀረች። እንደገና ራሷን አረጋግታ ቀስ ብላ ጥግጥጉን እየታከከች ወደ በሩ ተጠጋች። ጆሮዎቿን መዝጊያው ላይ ለጥፋ ለማዳመጥ ሞከረች። ተጠባበቀች። ነገር ግን ምንም ድምፅ ልትሰማ አልቻለች። አሳንሰሩ በሁለት ደርቦች መካከል ታስሮ እንደቆመ ተረዳች። ድንገት ሰውነቷን ነዘራት። ፍርሃት ወረራት። ደበደበችው፣ በሩ ደበደበችው፣ አቀለጠችው፣ ጡጫ ጨብጣ ደለቀችው። ግን እሷው ራሷ ከምትፈጥረው ድምፅ ሌላ ምንም መልስ አላገኘች። ፊቷን መልሳ የአይምሮ በሽተኛው በተኛበት አቅጣጫ አይኖቿን አፈጠጠች። ጨለማ፣ ጨካኝ ጨለማ ነው ያለው። ምንም አይታይም። ሸዋ እያለ ከሚወርደው ከዝናቡ የታፈነ ድምፅና እያከታተለ ከሚጥለው መብረቅ ሌላ ዙሪያዋ ባዶ ሆነባት። ሳታስበው አይኖቿ በእንባ ተሞሉ። ፈጣሪ አለች። ድንገት ከጀርባዋ ባልጋው ላይ የተኛው የአይምሮ በሽተኛ ሲያልጎመጉም የሰማች መሰላት። ፊቷን መልሳ በተኛበት አቅጣጫ በደፈናው አይኖቿን አፈጠጠች። ደገመው። ትክክል ነች፣ ሰምተዋለች። አሁንም ደገመ። በእንቅልፍ ልቡ ይሁን ወይ ነቅቶ ብቻ የተለየ አስጠሊጣ ድምፅ አሰማ። ልቧ ከጡቶቿ ስር ተፈራገጠችባት። ወደ ኋላ ፈግፍጋ ጀርባዋን በስተቀኝ ካለው ግድግዳ ጋር አጣበቀችና ድምጿን አጠፋች። ጠበቀች፣ ተጠባበቀች። የአሳንሰሩ ክፍል ድቅድቅ ጨለማ ስለዋጣት የአይምሮ በሽተኛው ይነሳ አይነሳ ማረጋገጥ ግን አልቻለች። መዳፏን በአፏና በአፍንጫዋ ላይ ጭና በተቻላት አይኖቿን ቡርቅቅ አድርጋ ከፍታ ተጠባበቀች። የአይምሮ በሽተኛው አስፈሪ ድምፅ ግን ተመልሶ አልመጣም። ሲስተር አዛሉ ያለቻት ትዝ አላት። ተነስ ብትይው ለሚቀጥሉት 2 ሰዓታት ነቅነቅ አይልም። ሰዓቷን ወደ አይኖቿ አስጠግታም ለመመልከት ሞከረች። ነገር ግን ድቅድቁ ጨለማ ያለ ርህራሄ ጋረዳት። ለመገመት ሞከረች። ግማሽ ሰዓት ይበልጣል። እንደዛ ካለች ቢያንስ 1 ሰዓት አለኝ ማለት ነው። ከዛ በፊት ግን ኤሌክትሪኩ መምጣት አለበት፣ የግድ መመለስ አለበት። ባይመጣስ ፈጣሪ። ሰውነቷ ክፉኛ ይንቀጠቀጥባት ጀመር። ደቂቃዎች አለፉ። በአልጋው ላይ የተንጋለለው እብድ ድምፅ ግን ጠፋ። ባይነሳ ነው እንጂ ቢነሳ እስካሁን ብላ አሰበች። እርዳታ መጣራት እንዳለባት አሰባች፣ ተረዳች። በጠባቧ ክፍል ጣሪያ ላይ ለአየር ማስገቢያ ተብላ ወደ ተሰራችው ቀዝቀዝ ያለ አየር ወደምታስገባው ክፍተት ፊቷን አቅንታ የሞቷን ድምጿን አስረዝማ እሪ ያለች። የገጿ ድምጿ ተመልሶ ራሷን አስደነገጣት። ከጣሪያው ጋር ተጋጭቶ የተመለሰው የገዛ የራሷ ዋይታ ከወለሉና ከግድግዳው ጋር ሲላተም ጠባቧ የአሳንሰር ክፍል ተናጋች። ድጋሚ ለእርዳታ ለመጣራት ፈራች። ስትጮህ፣ ስትጣራ፣ እሪ ስትል አጠገቧ በብረት አልጋ ላይ የተንጋለለው ንግድ የምትጠራው፣ የምታነቃቀው፣ የምትቀሰቅሰው መሰላት። ዝም ማለች። የምታደርገው ሁሉ ተደበላለቀባት። ለመጸለይ ፈለገች። እንዴት እንደምትጸልይ ግን ጠፋባት። እንባዋ ብቻ ይወርድ ጀመር። ድምጿን አጥፍታ ታለቅስ ጀመር። ፍርሃት ከአጥንቷ ገባ። የነበሯት 2 ምርጫዎች አስፈሯት። ጮሆ እርዳታ መጣራትና
ምናልባትም አጠገቧ ካልጋ ላይ የተጋደመውን የአእምሮ በሽተኛ መቀስቀስ ወይም ድምጿን አጥፍታ ኤሌክትሪኩ እስኪመጣ መጠባበቅ። ሁለተኛውን መረጠች። ቀዝቃዛውን የብረት ግድግዳ ተደግፋ ኤሌክትሪኩ ሳዘገይ ቶሎ እንዲመጣ በተስፋ ትጠብቅ ጀመር። በቆመችበት ጊዜውን ማስላት ሞከረች። እያንዳንዷ ደቂቃ ባለፈች ቁጥር በአእምሮ በሽተኛው አካል ውስጥ ያለው የማስተኛ መድኃኒት እየሳሳ እየደከመ እየሞተን እንደሚሄድ ስታስብ እብዱ የአእምሮ በሽተኛው እየተነቃቃ እንደሚሄድ ስታስብ ጉልበቶቿ ይንቀጠቀጡባት ጀመር። መላ አካላቷ በላብ ተዘፈቀ። አንድ ሀሳብ ብልጭ አለላት። ሰዓቷን ወደ ጆሮዎቿ አስጠግታ ያዘቻት። ቲክ 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 1 2 3 4 ሴኮንዶች ደቂቃዎች የሞሉ ደቂቃዎችም እየተነባበሩ እየተከማቹ ሳትወድ በግድ እየተጠራቀሙ ሄዱ። 5 ደቂቃ 10 15 20 ኤሌክትሪኩ ግን አልተመለሰም። ቲክ 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 30 35 40 እንባዋ በጉንጮቿ ላይ ይሽጎደጎድ ጀመር። ወገቧ ከወረቀት እንደተሰራ ሁሉ ተልፈሰፈሰባት። ድንገት ድምጽ ተሰማት። አለ እብዱ እያቃሰተ። ቅድም ባልጋው ላይ ተንጋሎ ያየችው ግዙፍ ጥቁር አካሉ ራቁት አካሉ መጥቶ ፊቷ ላይ ድቅን አለባት። ትንፋሿ ምጣ ባለችበት ደርቃ ቆመች። አየር መሳቧን እንኳን አቆመችው። ደገመ። የበላውን እንደሚያላምጥ ሰው አፉን ሲያላውስ ተሰማት። የጨርቅ ሿሿቴ ተከተለ። በተቻላት በጨለማው ውስጥ ገለዋን ወደ ኋላ ገፍታ ከብረት ግድግዳው ጋር አጣበቀችው። ጮኸ እብዱ። ተነሳ። ጮኸ አቃሰተ እብዱ። የተኛበት አልጋ ተንቋቋ፣ ተንሳጠጠ። ሲስተር ተጣራ። አልጋው ተንፏቀቀ፣ አሁንም ተንፏቀቀ። ያቺ ስስ ጨርቅ እየተንሿሿች እየተንሸራተተች ከመሬት ስትወድቅ ተሰማት። አሁንም በተቻላት ወደ ግድግዳው ተለጠፈች። በጠፍጣፎ የብረት ግድግዳ ውስጥ ልትሰምጥ ትችል ይመስል ሰውነቷን ወደ ኋላ ገፋችው፣ አጣበቀችው። አጓራ። የተኛበት አልጋ ተንፏቀቀ፣ ተገፋ፣ ተገፈተረ። ወደፊት ተንሸራቶ ከጠባቧ ክፍል በር ጋር ሲጋጭ ሲላተም ክፍሏ ተናጋች። አቃሰተ። ወዲያው ጮር የሚል ድምጽ ተሰማት። ጆሮቿን አቁማ ድምጹን ለመለየት ሞከረች። እብዱ እየተጸዳዳ ነው። ይተሻሽ ጀመር፣ ይንፏቀቅ ጀመር፣ ዙሪያውን ይዳብስ ጀመር። ድምጿን አጥፍታ በጆሮዎቿ ተከተለችው። የጠባቧን ክፍል ግድግዳ በመዳፎቹ እየዳበሰ እያሰሰ እያመሰ ሲጠጋት ተሰማት። ድምጹ ሿሿቴውም እየቀረባት መጣ። በቀስታ ወደ ግራዋ ለመንፏቀቅ ሞከረች፣ ለመሸሽ ጣረች። ድምጹ ግን እየተጠጋት እየቀረባት መጣ። አሁንም ወደ ግራዋ ተንፏቀቀች። ካልጋው ጋር ተጋጨች። የብረቱ አልጋ ተንሸራቶ ከአንድ ነገር ጋር ተጋጨ። አቃሰተ እብዱ። ሲስተር ሲስተር ደረቷ ሲዳበስ ተሰማት። እብዱ ነው። ጭኖቿን ቀዘቀዛት። ደብዛዛ ብርሃን ጠባቧን ክፍል ድንገት ሞላት። ገጭ 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 ከርከ አሳንሰሩ ተንሸራተተ ቁልቁል። ተያዩ። የአእምሮ በሽተኛው ከፊት ለፊቷ አንድ እርምጃ ያህል ራቅ ብሎ ራቁን ቆሟል። ተመለከታት። አፍጦ አያት። አይኖቹ ደም ጎርሰዋል። ለሃጩ ከአፉ ወርዶ አገጩ ላይ ተንዘላዝሏል። ከወገቡ በታች ያለ አካሉ በገዛ ራሱ ቆሻሻ ተበላሽቷል። እጆቹን ወደፊት ዘረጋ። ወልዶ ወዲያው ተሸማቀቀ። ሲስተርዬ አይለመደኝ፣ አልረብሽኝ፣ አትውጊኝ፣ መርፌ አትውጊኝ እያለ ወደ ኋላው ኩምሽሽ አለ። የአእምሮ በሽተኛው በፍርሃት እየተቁለጨለጨ ወደ ኋላ ሄዶ ተቀመጠ። አሳንሰሩ ቆመ። በሩ ተከፈተ።